እያንዳንዱ ሰው የተሰጠውን ጸጋ ለመጽደቅ እንደተሰጠው ካመነ ለእኔስ የምጸድቅበትን እግዚአብሔር ከልክሎኛል ወይ ብሎ ራሱን ቢያይ ያልተሰጠው ነገር የለም፣ ወይም ደግሞ ያለ ጸጋ የተፈጠረ ማንም የለም ማለት ነው። ከውጭ የሚቀበላቸው ሀሳቦች ናቸው የረከሰም የሚያደርገውና ወይም የተቀደሰ ሊያደርገው የሚችለው እንጂ በጎ ሕሊና ለእያንዳንዱ ሰው የተሰጠችው ጸጋ ነው። የመምህራን ቃል በመስማታችን ምንድን የተጠቀመው? የሰጠውን ነው እግዚአብሔር የሚጠይቀው እንጂ ያልሰጠውን ከማንም አይጠይቅም። እርግጠኞች ነን እንደ አንድ ክርስቲያን በተሰጠን ጸጋ ለራሳችን ገንዘብ የሰበሰብንበት ለራሳችን እንደው በቃ ለልባችን ደስታ ብለን የሮጥንበት ጊዜ ሊቆጣጠር በጀመረ ጊዜ እያንዳንዳችን ይዘነው የምንቀርበው በእግዚአብሔር ፊት አንዳች መክሊት ይኖረን ይሆን? ሲቆርቡ አብረን ቆረብን፣ ሲመነኮሱ አብረን መነኮስን። ወገኖችን እስካሁን ብዙዎቹ አብረው ከኛ ጋር የተጠመቁ ሰዎች አልፈውን በጸጋ ላይ ጸጋ ተጨምሮላቸው በክብር ላይ ክብር አግኝተው በእግዚአብሔር መቅደስ ውስጥ ነፍሳቸው በደስታ እየኖረች፣ አሁን ግን እኛ በዓለም ውስጥ ብዙዎቻችን በዓለም ውስጥ መኖር ወይም ልጅ መውለድ በእኛ ብቻ ነው የተጀመረው። ልጆቹ ምክንያት አድርጎ የሚዋሽ ሰው አለ። እስካሁን ድረስ ምክንያት እየደረደረ ምንም አይነት አገልግሎት ከማይሰጠው ውስጥ ነን ወይስ ደግሞ እንደ አቅሙ እየሰራ ካሉት ውስጥ ነን? እኛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ሰላም በያላችሁበት ይድረሳችሁ። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ሰንብታችኋል? አምላካችን እግዚአብሔር ወዶና ፈቅዶ ምሕረቱን መግቦቱን ቸርነቱን ከኛ ስላላራቀብን እንደ ኃጢአታችን እንደ በደላችንን ብዛት ስላልፈረደብንና ስላልተመለከተን እስከዚህ ሰዓት ድረስ ቆይተናልና እንደው በያለንበት ሆነን ይህንን ቃል እንድንሰማ አሁንም አምላካችን እግዚአብሔር ይርዳን። ቃሉን መስማትም ቃሉን መናገርም ሁለቱም አገልግሎት ነውና ቃሉን የምትሰሙ ሁላችሁም እግዚአብሔርን እያገለገላችሁ እንደሆነ እግዚአብሔር እየተናገረ እናንተ ደግሞ እያዳመጣችሁ እንደሆነ በማሰብ በማመን ቃሉን እንድትሰሙ ጋብዛለሁ። እንግዲህ እንደተለመደው ሁሉ ዛሬም በዚህ በጉባኤ አቅሌስያ የሚቀርበውን አጭር ትምህርት በተለይም ደግሞ ለዕለቱ ወይም ደግሞ ለዚህ ሳምንት የተዘጋጀውን ትምህርት መግቢያ ነው የምነግራችሁ ማለት ነው። ሳምንቱ ሙሉ የሚባል ትምህርት ነው፣ ተሰሙት ይሆናል። ግን ደግሞ እንደ መግቢያ ይህ ሳምንት ምንድን ነው፣ በዚህ ሳምንት ምን አይነት ትምህርት ነው የምንማረው የሚለውን ለማወቅ ረዳችሁ ዘንድ ነው ይህን ትምህርት የምንሰጠው ማለት ነው። እግዚአብሔር ከኔም ከእናንተም ጋር ይሁን። እንግዲህ በዚህ ሳምንት የምንማረው ትምህርት የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ ያለውን ቃል ነው። እንግዲህ ዛሬ የሚነበብልን ወንጌል ይሄ ነው። ይህም ወንጌል ታማኙ ባሪያ በሚል ርዕስ የተሰጠው ወይም መልካሙ ወይም ቸሩ ነጋዴ ለታማኝ አገልጋዮቹ የሰጣቸውን መክሊት የያዘ ምሳሌ ያለበት ወንጌል ነው ዛሬ የምናየው የተነበበልን ማለት ነው። ይሄ ሳምንት ገብርኄር ይባላል። ገብርኄር ሁለት ቃል ነው። በጎ ባሪያ ማለት ነው። ገብርኄር ወይም ቸር አገልጋይ ተብሎ ሊተረጎም ይችላል። የምእመናን ሳምንት እንለዋለን። በሌላ አነጋገር ባለፈው ሳምንት ታስታውሳላችሁ የጌታ የምጽአቱ ቀን ብለን ነበር አይደለ? ጌታ መጣ ብለናል እና ቀጥሎ ያለውን ሳምንት ደግሞ ምእመናን ጌታ በመምጣቱ ምንድን ነው የሚጠቀሙት ጥቅም የሚለውን እዚህኛው ሳምንት ላይ የሚቀበሉትን ዋጋ እናያለን ማለት ነው። እሱም በውስተ ፍስሐ ለእግዚእከ ዋጋቸው ምንድን ነው ትሉኝ እንደሆነ ጌታ ተድላ ደስታውን የሚያደርግበት ገነት መንግስተ ሰማያት ግባ ተሾም ተሸለም ማለት ነው መባል ነው። የምእመናን ተስፋ የሚያደርጓትም ዋጋቸው እሷ ናትና እሱን የሚናገር ወንጌል ነው እንግዲህ ዛሬ የተነበበልን የሚነበብልን ማለት ነው። በዚህ ወንጌል ውስጥ 3 አገልጋዮች አሉ። ለአገልጋዮች ደግሞ መክሊታቸውን የሚሰጣቸው አካል አለ፣ መክሊታቸው ደግሞ አለ። እሱን ነው የምናይ ማለት ነው። እንግዲህ ዛሬ ከነዚህ 3 አገልጋዮች መካከል እንደ አቅማቸው ነው የተሰጣቸውና እያንዳንዳቸው 5 መክሊት የተቀበለ አለ፣ 2 መክሊት የተቀበለም አለ። እንዲሁ ደግሞ እንደ አቅሙ 1 መክሊትም የተቀበለ ደግሞ ነበረ ይለናል ቅዱስ ወንጌል። ለምን እንደ አቅማቸው ወሀቦም በአምጣና ይክል ወሀቦም ነው የሚለው። በሚችሉት መጠን እንደ አቅማቸው ማለት ነው ሰጣቸው ነው የሚለው። ይሄ ከላይ ስንመለከተው ከእንግዲህ መግቢያው ላይ ምን ብሎ ነው የጀመረው? ሩቅ የሚሄድ ነጋዴ ብሎ ነው የጠራው። ሩቅ አገር የሚሄድ ነጋዴ ባሮቹን ጠርቶ ይነግዱበት ዘንድ መክሊት ሰጣቸው። ወጸዋ አግብርቲሆሙ ወሀቦሙ በአምጣነ ይክሉ፣ ባሮቹን ጠራ፣ ለእነዚህም እንደሚያስፈልጋቸው ሰጣቸው ነው የሚለው። ሩቅ የሚሄድ ነጋዴ የተባለው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ሩቅም የተባለችው ደግሞ በአብ ቀኝ ተቀምጦ ያየንባት ወይም ደግሞ ጽርሐ አርያም ናት ማለት ነው። ሩቅ ብለን የጠራናት መንግስተ ሰማያት ጽርሐ አርያም የምንላት ናት።
ወደዚያ ሄደ ማለታችን ርቀቱን መግለጻችን ምንድነው? ዛሬ አለመሰጠቷን ዛሬ አለመወረሷን ለማሳየት ነው። መጥቼ ወስዳቸዋለሁ ብሎናል እንጂ ዛሬ ይዞን ስላላረገ ወይም ዛሬ ይዞን ስላልሄደ ነው ሩቅ የሚሄድ ሰውን ይመስላል ተብሎ የተጠራው ከዚህ የተነሳ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በሚያደርግበት ጊዜ እንደዚህ ቸር ነጋዴ ምንድን ያደረገው? ባሮቹን ጠራ ነው የሚለው። እንዴት አይነት ቸር ነጋዴ እንደሆነ ተመልከቱት። ባሮቹን ጠራ በራሱ ፈቃድ፣ በሰው ጥያቄ፣ በሰው አነሳሽነት አይደለም። የእግዚአብሔር መንግስት ለሰው የተሰጠችው እግዚአብሔርም ጽድቁንና መንግስቱን ለሰው ማውረስ የፈለገው በራሱ በጎ ፈቃድ ነው ማለት ነው። አዳምን በመልኩና በምሳሌው ፈጥረው ዘንድ ያሳስበው ሰው ነበር እንዴ? ማንም አልነበረም አይደል? አዳምን እስከፈጠረው በኋላ በምድር ላይ ባሉ ፍጥረታት ሁሉ ላይ ገዥ አድርጎ የሾመው ዘንድ አዳም ጠይቆ ነበረ? እንደዛ አላደረገም። እንደውም ገና ሳይፈጥረው ምን ብሎ ነበረ? እግዚአብሔር በምድር ያሉ ፍጥረታትን ሁሉ እንዲገዛ፣ በባህርም ያሉ አሳዎችን ሁሉ እንዲያስተዳድር ብሎ ነው የፈጠረው እግዚአብሔር አዳምን ሲፈጥረው ማለት ነው። አዳም እንደሚበላ እንደሚጠጣ አውቆ በምድር ላይ የሚበላ የሚጠጣ ነገርን ሁሉ እንዲኖር አድርጎ መፍጠሩ እግዚአብሔር እሱ ባወቀ አይደል እንዴ? የሰጠን ነገር ሁሉ የተደረገልን ነገር ሁሉ እግዚአብሔር ባወቀ እሱ በፈቀደው መጠን ያደረገልን። ከተደረገልን በጎ ነገር ሁሉ እግዚአብሔርን እኛ ጠይቀን የተቀበልነው አንዳች ነገር የለም እኮ አይደል እንዴ? መጽሐፍ ቅዱስ እንደሚነግረን ያደረገው ነገር ሁሉ መልካም እንደሆነ አየ አይደለም የሚለው መጽሐፍ ቅዱስ። በእያንዳንዱ ፍጥረት ማብቂያ ላይ ወይም በእያንዳንዱ ቀን መዝጊያ ላይ እግዚአብሔርም የፈጠረው ፍጥረት ሁሉ መልካም እንደሆነ አየ ይላል። እያንዳንዱን ነገር መልካም አድርጎ ይፈጥር ዘንድ ማንም ያላስገደደው ማንም ያልጠየቀው ያንን መልካም ሆኖ የተፈጠረውን ዓለም ደግሞ ለሰው የሰጠ ራሱ እግዚአብሔር ነው። እንዲህ አድርጎ የሰጠን እግዚአብሔር አሁንም ደግሞ ድጋሚ ወርዶ ተወልዶ አዳም መዳንን እንጂ የፈለገው ውረድና ተወልደህ አድነኝ አልነበረም እኮ የመጀመሪያው ጥያቄው። ያው የታመመ ሰው ታውቁታላችሁ፣ ምን ትፈልጋለህ ቢሉት መዳን ነው አይደል የሚለው። አይነ ስውር ታውቃላችሁ፣ ምን ትፈልጋለህ ቢሉት ማየት ነው አይደል የሚለው። ማየት ይፈልጋል፣ መዳን ይፈልጋል የታመመ ሰው፣ አይኑ የታወረ ሰው። ነገር ግን እንዴት መዳን እንዳለበት ምርጫው እሱ አይደለም፣ መዳን ብቻ ነው የሚፈልገው። አዳም የሚፈልገው መዳን ነው የነበረው፣ ግን እግዚአብሔር ወርዶ ተወልዶ ራሱን ነው የሰጠው። ራሱን የሚበላ የሚጠጣ አድርጎ ያቀርብለት ዘንድ የአዳም ጥያቄ አለ። የእግዚአብሔር ቸርነት ነው፣ የአዳም ጥያቄ ሳይሆን የእግዚአብሔር ቸርነት ነው። ራሱ ኢየሱስ ክርስቶስን መብል መጠጥ ሆኖ በመሰጠቱ ክርስቶስ ተዋህዶን ይኖራል ማለት ነው። መብል መጠጥ ተዋሃጅ ነው። ከልብስ ይልቅ መብል መጠጥ ተስማሚ ነው ወይም ደግሞ ተዋሃጅ ነው። ከልብስ ይልቅ ሰውነትን ሕያው አድርጎ የሚያኖረውና የሚሰራው የሚገነባው መብል መጠጥ ነው አይደል እንዴ? ይሰራን ዘንድ የበለጠ ይዋሃደን ዘንድ ስለፈለገ እግዚአብሔር ምን አደረገ? መብል መጠጥ ሆኖ ተሰጠን ማለት ነው። ኢየሱስ ክርስቶስ መብል መጠጥ ሆኖ ነው የተሰጠን። ስለዚህ ወገኖች እግዚአብሔር በጎ ነገሮችን ሁሉ እንዴት ባለ ቸርነት እንደሰጠን፣ እንዴት ባለ ልግስና እንደሰጠን ስንመለከት እግዚአብሔር ቸር አምላክ መሆኑን ሳንውል ሳናድር መረዳት እንችላለን ማለት ነው። ለዚህ ነው እነዚህም ባሮች ጠራቸው ባምጣና ይኩላው፣ ለእያንዳንዳቸው ደግሞ እንደ አቅማቸው መጠን ሰጣቸው፣ እንደ ችሎታቸው መጠን ነው የሚለው። ያለ ችሎታው ማንም ምን አልተቀበልም። እግዚአብሔር ያለ ችሎታው ሰጥቶ ማንንም ለምን አልፈጸምክም ብሎ የሚቀጣ ክፉ አምላክ አይደለም። አመፀኛ ንጉስ ሰውን ይቀጣው ዘንድ ከፈለገ የማይችለውን ነገር ይሰጠዋል አይደል? እግዚአብሔር ግን እንዲህ አይነት ንጉስ አይደለም። በሚችሉት መጠን ሰጣቸው ነው የሚለው። ይህም ቸርነቱን ያጠይቃል። በመጀመሪያ በራሱ ፈቃድ መስጠቱ፣ ሁለተኛ ለባሮቹ መስጠቱ፣ ሶስተኛ ደግሞ በሚችሉት መጠን እያንዳንዳቸውን አቅማቸውን ያገናዘበ ስጦታ መስጠቱ እግዚአብሔር ቸር አምላክ እንደሆነ እያንዳንዱ ያለ ምክንያት ሰርቶ መንግስተ ሰማያትን ይወርሳት ዘንድ እንደሚፈልግ የእግዚአብሔር ቸርነት ማሳያ ነው። ይሄ ወንጌል በእውነቱ የእግዚአብሔር ቸርነት መንግስተ ሰማያት እኮ ናት በዚህ መልኩ የተሰጠችው፣ ወይም የወንጌል ቃል ነው በዚህ መልኩ የተገለጸው ማለት ነው። ለእያንዳንዱ በአቅሙ መጠን የተሰጠች ናት። አንዳንዱ ድንግልናውን ጠብቆ መኖር ባይችል እግዚአብሔር ምን ፈቀደለት? አንድ ሚስት ፈቀደለት አይደል እንዴ? አንዳንዱ ደግሞ ድንግልናውን ጠብቆ መኖር የሚቻለው ቢሆን ወቦ ሕፃዋን ለሐፃው ሪሶም በእንተ መንግስተ ሰማያት፣ ስለ መንግስተ ሰማያት ብለው ራሳቸውን ጃንደረባ ያደረጉ ሰዎች አሉ ብሎ እነሱንም አመሰግናቸው ማለት ነው። አንዳንዱ ደግሞ ሌላ እንደሚችሉት መጠን ሕይወትን ያዘጋጃት እግዚአብሔር እንደምንችለው መጠን ነው እንጂ ለሁሉም አንድ አይነት መንገድ አይደለም ያዘጋጀው እግዚአብሔር። እንደ ድካማችን መጠን በእግዚአብሔር መንግስት ውስጥ ለምንኖር ለኛ ለእግዚአብሔር መንግስት ለተጠራ ለኛ እንደምንችለው መጠን ነው እግዚአብሔር ያዘጋጀልን ማለት ነው። እንደምንችለው መጠን እኔ በጣም የሚገርመው ምን እንደሆነ ታውቃላችሁ? የሰርጉ ቤት ላይ የገባው ያ የሰርጉ ባለቤት የማቴዎስ ወንጌል ምዕራፍ 22 ላይ እንደምትመለከቱት የሰርጉ ልብስ ያለበሰ አንድ ሰው ተገኘና ሲወቀስ ምንድነው ለምን ቦይ ከዘ የለበስከ ልብስ ሰመራ ለሰርግ የማይሆን ልብስ ለምን ለበስክ ነው የተባለው።
አዳፋ ልብስ የልብሱ አይነት አይደለም የተገለጠው፣ ለሰርግም አይሆን ነው እንጂ የተባለው የልብሱ መጠን የልብሱ አይነት እሱ አልነበረም የተገለጠው። እና ይሄም በራሱ ባለቤቱ እንደምን ባለ ሁኔታ መጽደቅ እንዳለብን እያሳየን ነው የመጣው ማለት ነው። እንግዲህ ምሳሌዎችን እያንዳንዳቸው እንደ አቅማቸው እንደ መጠናቸው ተሰጣቸው ተብሏል። እና ምን ምን የተሰጣቸው ስንል ባለ 5 አለ፣ ባለ 2 ደግሞ አለ፣ ባለ 1 ደግሞ አለ። እንደ መጠናቸው እንደ አቅማቸው አይደለ የተባለው። ባለ 5 የተሰጠው ማገልገል በሚችልበት ልክ ነው እግዚአብሔር ጸጋውን የሰጠው ማለት ነው። አንዳንድ ጊዜ በሰው ጸጋ ስንቀና እንታያለን። ምናልባትም እጥፍ ድርብ የተሰጣቸው ጸጋ ሰዎች ሊኖሩ ይችላሉና በዛ ስንቀና እንታያለን። ግን እውነት ለመናገር ለኛ በአቅማችን አልሰጠንም ወይ ብለን እያንዳንዱ ሰው የተሰጠውን ጸጋ ለመጽደቅ እንደተሰጠው ካመነ ለእኔስ የምጸድቅበትን እግዚአብሔር ከልክሎኛል ወይ ብሎ ራሱን ቢያይ ያልተሰጠው ነገር የለም፣ ወይም ደግሞ ያለ ጸጋ የተፈጠረ ማንም የለም ማለት ነው። ምክንያቱም እግዚአብሔር ለእያንዳንዳችን ነው መክሊት የሰጠን። ታያላችሁ፣ እግዚአብሔር ለእያንዳንዳችን እኮ ነው መክሊት የሰጠን። ከልጅነታችን ጀምሮ የሰጠን በዚህ ሁኔታ ነው ማለት ነው። እና ምንድን ነው የሚያሳየው? ይሄ ባለ 5 መክሊት የተቀበለውን እግዚአብሔር 5 መክሊቶችን ለእያንዳንዱ ሰው ሰጥቷል። ወይም ደግሞ 5 መክሊት የተቀበለ ሰው አለ ማለት ነው። ሊቃውንቱ በብዙ መንገድ ተርጉመውታል ይሄንን ባለ 5 መክሊት የሚባለውን። ከነዚህ አንዱን ብቻ ልንገራችሁ። አንደኛው መምህራን ናቸው፣ ሁለተኛው ደግሞ መጻሕፍት ናቸው፣ ሶስተኛው ደግሞ ስነ ፍጥረት ነው፣ አራተኛው ደግሞ በጎ ሕሊና ነው፣ አምስተኛ እግዚአብሔር በልዩ ልዩ መንገድ የሚያደርግልን መገለጥ ነው። እነዚህ 5ቱ እያንዳንዳችን እንረባባቸው እንጠቀምባቸው ዘንድ ወይም እናተርፍባቸው ዘንድ እግዚአብሔር ያዘጋጀልን መክሊቶቻችን ናቸው ማለት ነው። እግዚአብሔር መምህራንን ባይሾምልን ኖሮ መጻሕፍትን እንዴት ልናውቃቸው እንችል ነበር? እግዚአብሔር በመጻሕፍት ሐሳቡን ባይገልጽልን ኖሮ ትክክለኛውን የእግዚአብሔር ሐሳብ ሰይጣን ሳያወናብደው ወይም ሰይጣን ሌላ የተሳሳተ መልእክት እንድናገኝ ሳያደርገን የእግዚአብሔርን ሐሳብ እንዴት መረዳት እንችል ነበር? ግን እግዚአብሔር ይህን አደረገ። እግዚአብሔርን መጻሕፍት ያልተጻፉላቸው መምህራንም ያልተሾሙላቸው ሰዎች እግዚአብሔርን በምን እንወቅህ ቢሉት በምን ሊያውቁት ይችሉ ነበር? ግን እግዚአብሔር ምን አደረገ? ፊደል የሌላቸው ሰዎች እንኳን እሱን ከማወቅ እንዳይከለከሉ ስነ ፍጥረትን አዘጋጀ ማለት ነው። ስነ ፍጥረትን መሪ አድርገው ይህን ሁሉ ፍጥረት የፈጠረ ስራ ያለ ስራ አይገኝምና ብለው ማለት ነው። ቤት ያለ ኗሪ አይገኝም፣ አይሰራም አይደል? ሰው ሊኖርበት ነው የሚታዩ። መቼም አንድ ሰፈር ላይ ወይም አንድ ጫካ ውስጥ ገብታችሁ ቤት ካገኛችሁ ምን ታስባላችሁ ማለት ነው? እዚህ ጫካ ውስጥ የሚኖሩ ሰዎች አሉ ብላችሁ ታስባላችሁ ማለት ነው። ወይም ያንን የሰራ ሰው እዚህ ላይ አለ ብላችሁ ልታስቡ፣ ሰውየውን ባታዩት እንኳን ይህን መገመት ትችላላችሁ አይደል? አሁን እግዚአብሔር እንደዛ ነው እያደረገ ያለው። ስነ ፍጥረትን ብቻ በማየት እሱን እንድናውቀው አድርጎናል ማለት ነው። ከዚህ ሁሉ በላይ ደግሞ በጎ ሕሊና የምትባለውን ነገር በውስጣችን አስቀመጠ እግዚአብሔር። በጎውን ከክፉ የምትለየውን ማለት ነው። ዕፀ በለስን ከዕፀ ሕይወት ለይታ የምታሳውቀንን። ዕፀ በለስ በጎና ክፋትንና ደግነትን ነው አይደል ለያይታ ታሳውቃለች የተባለው። በጎ ሕሊና ደግሞ ዕፀ በለስንና ዕፀ ሕይወትን ለይታ እንድናያት የምታደርገናት ማለት ነው። በጎ ሕሊና ለእያንዳንዱ ሰው ተሰጥተዋለች፣ ወይም ንጹሕ ሕሊና ማለት ነው። ለእያንዳንዱ ሰው ተሰጥተዋለች። ከዛ በኋላ ከውጭ የሚቀበላቸው ሀሳቦች ናቸው የረከሰም የሚያደርገውና ወይም የተቀደሰ ሊያደርገው የሚችለው እንጂ በጎ ሕሊና ለእያንዳንዱ ሰው የተሰጠችው ንጽሕት ናት፣ የተሰጠችው ጸጋ ናት ማለት ነው። እሷን ሰጥቶናል። ይህ ሁሉ አልበቃው ብሎ ደግሞ እግዚአብሔር በህልም የሚገለጥበት ጊዜ አለ፣ በራእይ የሚገለጥበት ጊዜ አለ። በልዩ ልዩ መንገድ እግዚአብሔር ለሰው ልጆች ያደረገው መገለጥ ደግሞ የሚገርም ነው። ሰዎችን ለማዳን ያለው ቅርበት ወይም ሰዎችን ለመርዳት ያለውን ፍጥነት ስትመለከቱት እግዚአብሔር በልዩ ልዩ ዘመናት ለሰዎች ያደረገው መገለጥ ነው። ይሄ ለብዙ ሰዎች ተሰጥቷል። በእውነት ክርስቲያኖች ከነዚህ መካከል ይሄን ሁሉንም የተጠቀሙበት ሰዎች አሉ። በእነዚህ ሁሉ ያተረፉ ማለት ነው። ወገኖች በመምህራን ቃል ምን አትርፈናል? ቃለ መምህራንን ሰምተን ምን አተረፍን? መጻሕፍትን ተመልክተን ምን አተረፍን? ስነ ፍጥረትን አይተን ምን አተረፍንባቸው? እርግጥ ነው እንበላቸዋለን፣ እንጠጣቸዋለን፣ እንጠቀምባቸዋለን፣ ቤት እንሰራባቸዋለን። ሌላስ ለነፍሳችን ምን አተረፍንባቸው? ወገኖች በዚህ ዓለም ምን አተረፍንበት ነው? ይህ ዓለም እንድንነግድበት እንድናተርፍበት የተሰጠን መክሊታችን ከሆነ ምን አተረፍንበት? አርሰን ዘርተን ቆፍረን ካመረትነው ምርት ላይ ቀዳማያቱን አውጥተን እግዚአብሔርን ብናስብበት ወይም ደግሞ ከዚያ መካከል ለድሆች ሰጥተን ድሆችን አጥግበንበት እግዚአብሔርን ብናስብበት አተረፍንበት ማለት አይደል እንዴ?
በተሰጠን ጸጋ ምንድነው ያተረፍንበት ያለው ክርስቲያኖች? የመምህራን ቃል በመስማታችን ምንድነው የተጠቀምነው? ጉባኤ በመገኘታችን ምንድነው የተጠቀምነው? መጻሕፍትን በመመልከታችን ምንድነው የተጠቀምነው የሚለውን በደንብ ማየት ይኖርብናል ክርስቲያኖች። ስለዚህ ይሄ አምስቱ መክሊት የተሰጣቸው አሉ። በዚህ በአምስቱ ሁሉ የሚጠቀሙ ናቸው ማለት ነው እነዚህ። ሌላው ደግሞ ሁለት መክሊት የተቀበለ ደግሞ አለ። እሱ ማለት ደግሞ ምን ማለት ነው ወገኖቼ? ብሉያትንና ሐዲሳትን ለእያንዳንዱ ሰው እግዚአብሔር እንደሰጠ ማሳያ ነው ማለት ነው። ብሉያትና ሐዲሳትን እግዚአብሔር ሰጥቶናል። ወይም ደግሞ ሃይማኖትና ምግባርን አምላካችን እግዚአብሔር ለሁላችንም ሰጥቶናል ማለት ነው። በሃይማኖታችን መሰረትነት ላይ ምግባርን የጨመርንበት እንደሆነ ትርፍ እንደምናገኝበት ነው የሚያሳየው። ባለ አንድ መክሊት ደግሞ አለ። አንድ መክሊት የተሰጠው አለ። አንድ መክሊት የምንለው ደግሞ ወገኖች በዚህ ዓለም ላይ ሲኖሩ እያንዳንዱ ሰው የተሰጠው ወይም ደግሞ ይቺ ዓለም ራሷ አንድ መክሊት ተብላ ልትቆጠር ትችላለች ማለት ነው። እሷን ማርባት ነው፣ እሷን በእሷ መነገድ ነው የሚጠበቅብን እኛ ማለት ነው። እንደዚህ አድርጎ ለእያንዳንዳችን እንደሚያስፈልገን ስጦታ ሰጥቶናል። ይሄ ነጋዴ ወደ ሩቅ ሀገር በሚሄድበት ጊዜ ባሮቹን ጠርቶ መክሊት ባይሰጣቸው በምን ሊነግዱበት ይችሉ ነበር? ትርፉንስ በኋላ እንዴት ሊጠይቃቸው ይችል ነበር? ግን በመጀመሪያ መክሊት ሰጣቸው ነው የሚለው። የሰጠውን ነው እግዚአብሔር የሚጠይቀው እንጂ ያልሰጠውን ከማንም አይጠይቅም። አንዱን ሰው በዓለም እየኖረ ትዳር መስርቶ እየኖረ እንደ መነኩሴ ለምን አልኖርክም ብሎ ሊጠይቀው ይችላል? እንደዛ አይደለም። አንዱን ሰው በምንኩስና ዓለም ውስጥ እየኖረ በትዳር ውስጥ እንደሚኖሩ ሰዎች ሆኖ ስላልኖረ ሊቀጣው ይችላል ብላችሁ ታስባላችሁ? እንደሱ አይደለም። በምናኔ የሚኖረው ሰው መክሊቱ እሱ ነው፣ በዛው ነው የሚጠየቀው። በዓለም ደግሞ የሚጠየቀውም እንዲሁ በሱ ነው ማለት ነው ወገኖቼ። ስለዚህ እግዚአብሔር ለእያንዳንዳችን እንደ አቅማችን መክሊትን ሰጥቶናል። ግን እነዚህ ባለመክሊቶች ምን አደረጉ? 5 የተቀበለው ሄደና ምን አደረገ? አረባው፣ ማብዛት ጀመረ፣ ስራ መስራት ጀመረ። ከዛስ 5 መክሊትን ማትረፍ ጀመረ ማለት ነው። እግዚአብሔር በተሰጠን ጸጋ ስንንቀሳቀስ ጸጋውን እየጨመረልን የሚሄድ ደግሞ እሱ እንደሆነ ነው የሚያሳየን ማለት ነው። ሀብት እየጨመረልን ክብርን እየጨመረልን የሚሄድ ደግሞ እሱ ነው ማለት ነው። ያንን ይዘን በእግዚአብሔር ፊት እንቀርብ ዘንድ እያንዳንዳችን የተሰጠን መክሊት መኖሩን ልብ ልንል ይገባል። ባለ ሁለቱም ሄደ፣ እሱም እንደዚሁ ማርባት ሲጀምር ምን አተረፈ? 2 መክሊት አተረፈ ማለት ነው። እነዚህ በነገራችን ላይ ወገኖቼ በተሰጣቸው ጸጋ በተሰጣቸው መክሊት ሲወጡና ሲወርዱ የነበሩ እነዚህ በደጋግ አገልጋዮች መክሊቱን የሰጣቸው አካል የሰጣቸው ባለጸጋ እንደሚመጣ እርግጠኞች ነበሩና እያረቡ ነው የጠበቁት። ከዚህ መካከል ያጠፉት እንኳን አልነበረም። ይህንን እያንዳንዱን እየተጠቀሙበት ነበር የቆዩት ማለት ነው ወገኖች። እያንዳንዱን የተሰጠንን ጸጋ ለራሳችን ላለመጠቀማችንስ እርግጠኞች ናችሁ? እርግጠኞች ነን? እንዳንድ ክርስቲያን በተሰጠን ጸጋ ለራሳችን ገንዘብ የሰበሰብንበት፣ ለራሳችን ጥቅምን ያካበትንበት፣ ለራሳችን ክብርን የሰበሰብንበት፣ ለራሳችን እንደው በቃ ለልባችን ደስታ ብለን የሮጥንበት ጊዜ የለም። በተሰጠን ጸጋ እግዚአብሔርን ብቻ ለማክበር የተጋን እንደው የሰጠኸኝን ሰጠሁ ብለን ይዘነው የምንቀርበው ያላጎደልነው ጸጋ ይኖራል ብላችሁ ታስባላችሁ? ስንት ነገር ተሰጥቶን እኮ ብዙ ነገር አጉድለናል። በልጅነት ያገኘነውን ጸጋ ማለት ነው። እግዚአብሔር ልጆቹ ስለሆነ የሰጠንን ጸጋ አጉድለነዋል ብዙዎቻችን ማለት ነው። እግዚአብሔር ግን ይመጣል እኮ። ምክንያቱም ይሄ ባለጸጋ ነጋዴ እንደሄደ አልቀረም፣ ሊቆጣጠራቸው ጀመረ ይላል እግዚአብሔር። አሁን የሰጠንን ጸጋ በሚገባ ባንጠቀምበትም በሚገባ ብንጠቀምበትም ሊቆጣጠርን የሚጀምርበት ጊዜ እንዳለ ማወቅ ይኖርብናል። ሊቆጣጠር በጀመረ ጊዜ እያንዳንዳችን ይዘነው የምንቀርበው በእግዚአብሔር ፊት አንዳች መክሊት ይኖረን ይሆን? አሁን በጌታችን ዙፋን ፊት ይዘነው የምንቀርበው ይዘነው የምንቆመው ነገር ይኖራል? በእውነት ለእግዚአብሔር ለንጉሱ የሚሆን ስጦታ እጃችን ላይ አለ? ነፍሳችን እንዳትቸገር በደንብ ማሰብ ይኖርብናል ክርስቲያኖች። አሁን እናቶች ለልጆቻቸው ምናልባትም የጎረቤት ልጅ ልደት ለማክበር በሚሄዱበት ሰዓት ስጦታ ገዝተው ይሰጣሉ አይደል? እንካ ውሰድና ለጓደኛ ይሄን ስጥ ብለው ይሰጣሉ ማለት ነው። ልክ እንደዛ ሁሉ አሁን ለነፍሳችን በእግዚአብሔር ፊት በምትቆሚበት ሰዓት እግዚአብሔር ፊት ይዘሽው የምትቀርቢ ስጦታ ይህ ነው ብለን ልናቀርብላት የምንችል ስጦታ አለ? ብዙዎቻችን እኮ እንደዚህ አይነት ሀሳብም የለንም። እውነት ለመናገር ክርስቶስ እኮ ይመጣል። ምን ስጦታን ይዘን የምንጠብቀው? ነፍስና ስጋችንን እኮ ነው ይዘን የምንጠብቀው። እንደ ባለ ሁለቱ መክሊት ማለት ነው። የተሰጠንን ነፍስና ስጋ ንጹህ አድርገን እነዚያውኑ ራሳቸውን አንጽተን ይዘን ልንጠብቀው ይገባል። እንደ ባለ 5ቱ መክሊት ደግሞ 5ቱን የስሜት ሕዋሳቶቻችንን ሳናሳድፍ
በዓይናችን ክፉ ሳናይበት፣ በጆሮአችን ክፉ ሳንሰማበት፣ በአንደበታችን የማይገባ ቃል ሳንናገርበት፣ እንዲሁም ኃጢአት የሆነ ነገር ሳናሸትበት፣ ማሽተት በምንችልበት አካል ደግሞ ማለት ነው መዳሰስ በምንችልበት አካላችን ደግሞ ኃጢአት ሳንዳሰስበት፣ ከኃጢአት ጋር ግንኙነት ሰውነታችንን ሁሉ ንጹህ አድርገን መክሊቶች ናቸውና ለእግዚአብሔር ብለን እግዚአብሔር ይሻቸዋል ይፈልጋቸዋል ብለን ንጹህ አድርገን መጠበቅ ይኖርብናል። እግዚአብሔር ወደኛ በሚመጣበት ሰዓት እግዚአብሔር ወደ ዓለም በሚመጣበት ሰዓት ይዘነው በፊቱ የምንቆም ስጦታ አተን እንዳናፈር እንዳንቸገር መጠንቀቅ ይኖርብናል። የእግዚአብሔር ቤተሰቦች እግዚአብሔር ይመጣል። ልክ ያኛው የሆነውን ተመልከቱት። እንግዲህ ሲመጣ ባለቤቱ ሲመጣ ያኛው ደግሞ ምን ማድረግ ጀመረ ማለት ነው። አይ ይሄማ የሰጠኝን መክሊት አዎ ቀብሬ በሻሽ ጠቅልዬ ቀብሬ አኖርኩት ነው የሚለው። ጠብለልኩዋ ውስጥ ተሰበነ ዋንበርኩዋ ወቀበርኩዋ በሻሽ ጠቅልዬ አኖርኳት ይላል። እና እውቀት ናት ብለው አባቶቻችን ተርጉመውታል። አይምሮ ያለ ከናላ ነውና በሻሽ ጠቀለልኳት የሚለውን ሲያብራሩ ነው። ከናላ ነውና እሷን እግዚአብሔር ማወቅ ነበረች የተሰጠችው፣ እሷንም ቀብሮ አኖራት ማለት ነው። ያ ማለት አልተጠቀመባትም ማለት ነው። ብዙ ሰዎች እኮ አሁን እግዚአብሔርን ያውቁታል። የዚህ ዓለም ሰሪ መሪም እሱ እንደሆነ ያውቁታል። ብዙ ሰዎች ይህን ዓለም የፈጠረም እግዚአብሔር እንደሆነ ያውቁታል፣ ተረድተውታል። ነገር ግን እንደ እግዚአብሔርነቱ መጠን ሊያከብሩት ያልተቻላቸው ናቸው። ይህ ሰው በጣም ብዙ ምክንያት ነው የደረደረው። በጣም ብዙ ምክንያት ምን አለ? ሌባ ቢመጣስ ቢወስድብኝስ ብዬ ፈርቼ፣ ወንበዴ ቀጥቅጦ ቢቀማኝስ ብዬ ፈርቼ፣ አንተ ደግሞ በዚያ ላይ ያልዘራውን ታርር ዘይዘራይ ወታስተጋብ ዘይዘሮከ ያልበተንከውን የምትሰበስብ ያልዘራውን የምታጭድ መሆንህን አውቄያለሁ፣ ጨካኝ እንደሆን ካውቃለሁ። ስለዚህ አሁን ብዙ ምክንያቶች ነው የዘረዘረው። ተመልከቱ። ያ ቸር ነጋዴ ክፉ ቢሆን ኖሮ ጨካኝ ቢሆን ኖሮ ይህን መክሊት እንዲሁ ዝም ብሎ በነፃ ሊሰጠው ይችል ነበር? በነፃ እኮ ነው የሰጠው። ልብ በሉ። በሚሰጠው ሰዓት እሱም እንዲህ አላለም። አይ ጨካኝ መሆንን አውቃለሁ፣ ስለዚህም አትስጠኝ ለኔ አላለም። ያን ጊዜ እሺ ብሎ ነው የተቀበለው። ልክ ባለ ሁለቱ ሲቀበል ባለ አምስቱም ሲቀበል አብሮ ነበር የተቀበለው። አሁን ግን ምክንያት መደርደር ጀመረ ማለት ነው። ሲቆርቡ አብረን ቆረብን፣ ሲመነኩሱ አብረን መነኮስን፣ ወገኖች ሲጠመቁ አብረን ተጠመቅን። ግን እስካሁን ብዙዎቹ አብረው ከኛ ጋር የተጠመቁ ሰዎች አልፈውን በጸጋ ላይ ጸጋ ተጨምሮላቸው በክብር ላይ ክብር አግኝተው በእግዚአብሔር መቅደስ ውስጥ ነፍሳቸው በደስታ እየኖረች፣ አሁን ግን እኛ በዓለም ውስጥ ብዙዎቻችን መነገድ በእኛ ብቻ ነው እንዴ ተጀመረው? ክርስቲያን ምንድን ነው ሁሉ ምክንያት ላለመቁረብ? ማረስ በእኛ ብቻ ነው እንዴ ተጀመረው? ውድ ክርስቲያኖች፣ በዓለም ውስጥ መኖር ወይም ልጅ መውለድ በእኛ ብቻ ነው የተጀመረው? ልጆቹ ምክንያት አድርጎ የሚዋሽ ሰው አለ። ነጋዴነቱ ምክንያቱ አድርጎ ያልቆረበ ሰው አለ። እግዚአብሔር የሚባላ እሳት ነው ሲባል ሰምቶ ወይም ይሄ ቅዱስ ቁርባን የሚባላ እሳት ነው የምትለዋን ብቻ ሰምቶ እስካሁን ድረስ ወደ ቅዱስ ቁርባን ያልቀረበ በጣም ብዙ ሰው ነው ያለው። ስለዚህ ክርስቲያኖች እንደ እውነት ለመናገር ይሄ የሚባላ እሳት የሆነው ቁርባን ለእኛ ብቻ ነው እንደ የሚባላ እሳት የሚሆኑ? እነዚህ የሚያቆርቡትን ካህናት የሚቆርቡትን ምእመናን ሁሉ የማያቃጥል ነው እንደሚመስላችሁ? በማይገባ ሆኖ ቢቀርቡት ኖሮ የማያቃጥል ነው የሚመስላችሁ? ከሚባላ እሳትነቱ ይልቅ የሚያደን እሳት መሆኑን ማወቅ ማሰብ እንዴት ይሳነናል? ክርስቲያኖች ከቁጣው ይልቅ ከመቅሰፍቱ ይልቅ መሐሪነቱ እንዴት አይታየንም? የእግዚአብሔር ቤተሰቦች ሰይጣን ሊያርቀን ሲፈልግ ምንድን ነው የሚያሳስበን ማለት ነው? ይሄንን ለማድረግ ወይም ለመቁረብ አለበለዚያም ደግሞ ለቤተ እግዚአብሔር አገልግሎት የተገባው አይደለሁም ብለን እንድናስብ ነው ብቻ ነው የሚያደርገን። የተገባን መሆን እንችላለን የሚለውን ለምንድን ነው የማናስብ? በቤተ እግዚአብሔር ውስጥ ገብተን ለማገልገል እኛም እንችላለን እንደ ሌሎቹ ነው ተፈጥሯችን ብለን ማናስቡ ለምንድን ነው? እስካሁን ድረስ በብዙ ምክንያት ውስጥ የተተበተቡ በጣም ብዙ ሰዎች ነው ያሉ ክርስቲያኖች። እንደዚህ በመሆናቸው ምክንያት እንዳለ መክሊታቸውን ቀብረው ያሉ አይምሮተ እግዚአብሔር አንድ መክሊት እሷ ናታ። ባለ አንድ መክሊት የተባለው አይምሮ እግዚአብሔር ማወቅ ናት። እሷን በተግባር ወይም እሷን በምግባር አላበዛትም ማለት አልተገለጠማ በስራ። አሁን እግዚአብሔር ማወቃችን እግዚአብሔር ማምለካችን በምንድን ነው የሚገለጠው? ክርስቲያኖች በምን ሊገለጥ ይችላል? እግዚአብሔርን የምናመልክ እኔና ቤቴ እግዚአብሔርን እናመልካለን አለ አይደል ኢያሱ። ግን ከዛ በኋላስ በምንድን ነው የሚታወቀው? እግዚአብሔር ያዘዘንን ነገር በማድረግ አይደለም መታወቅ የነበረበት። እና እስካሁንም ድረስ ሃይማኖታችንን በስራ ያልገለጥ ሰዎች ልንኖር እንጂ እግዚአብሔር በሚመጣበት ሰዓትስ ያችኑ ራሷን እንዳለ ይዘን መቅረብ እንደሱ አይደለም እኮ እግዚአብሔር የሚፈልገው። እሱን እንድናበዛው እሱን እንድናረባው ነው የሚፈልገው ማለት ነው። ለዚህ ነው ባለቤቱንማ ሁሉም ያውቁታል። ነገር ግን ከመጣ በኋላ ጻድቃንና ኃጥአን ምላሻቸውን ተመልከቱት። ጻድቃን
መክሊታቸውን ማረባታቸውን ነው እንጂ የሚያውቁት ከዛ በኋላ የሚቀበሉትን ጸጋ አያውቁም ነበርና ምንድነው ሽልማቱ በኋላ እኔ ኑ እናንተ ያባቴ ቡርካን ወደ እኔ ነው ሲላቸው እነሱም ተገርመው እንደው ስለወደድከን ነው እንጂ እኛማ ምን አድርገን ማለት ጀምረው ነበር ይላልና የምንቀበለውን ስጦታ ዛሬ ላናውቀው እንችላለን። ለዛውም በቅዱስ ወንጌል ተጽፏል፣ ግን ከተጻፈው በላይ ነው። ያ ማለት ምንድነው? ከምንጠብቀውም ከምናስበውም በላይ ነው ማለት ነው። መጻሕፍትም ጽፈውት ሊቃውንትም ተናግረውት ሊገልጡት ያልተቻላቸው ስለሆነ ነው። ስለዚህ የእግዚአብሔር ቤተሰቦች በዚህ በሶስት ምድብ ከተመደቡት መካከል ራሳችሁን የትኛው ላይ ነው የምታገኙት? ከባለ አምስቱ፣ ከባለ ሁለቱ ወይስ ከባለ አንዱ? እስካሁን ድረስ ምክንያት እየደረደረ ምንም አይነት አገልግሎት ከማይሰጠው ውስጥ ነን ወይስ ደግሞ እንደ አቅሙ እየሰራ ካሉት ውስጥ ነን? እኛ እንግዲህ ይሄ የሚያሳየን ውድ ክርስቲያኖች ሶስት ነገሮችን ከዚህ መረዳት እንችላለን። አንደኛው የምናገለግለው እንደ አቅማችን እንደ መጠናችን ስለሆነ እንደ እገሌ ካላገለገልኩ ብለን የምንሳቀቅበት ወይም ተስፋ የምንቆርጥበት ህይወት አይደለም ክርስትና። የምናገለግለው እንደ ስጦታችን እንደ አቅማችን እንደ መጠናችን ስለሆነ ማለት ነው። ይሄ ማለት አንዳንድ ጊዜ አንዳንድ ሰዎች የመነኮሳትን ገድል ባነበቡ ቁጥር እንደ መነኮሳት ሲጸልዩ ማደር ይፈልጋሉ ማለት ነው። እንደ አቅማቸው አይደለም የሚያስቡት። ገዳማዊውም እንደ ዓለማዊ መኖር የለበትም፣ ዓለማዊውም እንደ ገዳማዊ ልኖር ብሎ ማሰብ የለበትም። ከቻለ ጥሩ ነው፣ ግን ደግሞ ያለ አቅሙ ያንን አስቦ ቢፈተን ፈተናውን ደግሞ የማይችለው የሚከብደው ስለሆነ ነው እንደዛ አመላችሁና እንደ አቅማችን እንደ መጠናችን ማገልገል እንዳለብን እናስብ። ሁለተኛ የምንወቀሰው እንደ አቅማችን እንደ መጠናችን ባለማገልገላችን መሆኑን ልናስብ ይገባል ማለት ነው። እግዚአብሔር የሚፈርድብን እንደ አቅማችን እንደ መጠናችን ባለማገልገላችን ነው። ዋጋም የሚሰጠን እንደ አቅማችን እንደ መጠናችን በማገልገላችን ነው። ምክንያቱም ለእያንዳንዱ የሰጠውን ያውቃልና ማለት ነው። ለእያንዳንዱ የሰጠውን ያውቃልና በዚህ ልክ ማሰብ ይኖርብናል። ሶስተኛ ደግሞ ምን ያሳየናል መሰላችሁ? ይሄ ባለ ሁለቱም ሆነ ባለ አምስቱ መጨረሻ ላይ የተባሉትን ስሙት። በእውነት በጣም የሚገርም ነው። አንተ በጎና ታማኝ አገልጋይ ወደ ጌታ ተድላ ደስታ ግባ ነው። የሁለቱም ሽልማት ጌታ ተድላ ደስታ ወደሚያደርግበት ገነት መንግስተ ሰማያት ግባ የሚል ስጦታ ነው የተሰጣቸው ማለት ነው። እና እግዚአብሔር ትንሽም አገልግለን ብዙም አገልግለን እንደ አቅማችን ማገልገላችንን ብቻ ስለሚያይ የሚሰጠንን ዋጋ ግን አይታችሁታል። እኩል እኮ ነው ያደረጋቸው ጻድቃንን እኩል ዋጋ እኮ ነው የሰጣቸው። ምክንያቱም ሂድ ጌታ ተድላ ደስታ ወደሚያደርግበት ግባ ነው እና ያላቸው ከሱ ጋር መኖር ነው የተሰጣቸው የተፈቀደላቸው ነገር ማለት ነው። እና እግዚአብሔር እንደ አቅማችን እንደ መጠናችን የሞከርናትን ያችን የጀመርናትን ጅማሮ ተመልክቶ ዋጋ ያላሳጣን የማያሳጣን ታማኝ አምላክ መሆኑን በማወቅ ልናገለግል እንዲገባን ያሳያል ማለት ነው። ስለዚህ ከዚህ ሳምንት እንግዲህ የምንማረው የእግዚአብሔር ቤተሰቦች አገልግሎትን ነው የምንማረው። እግዚአብሔር ዛሬ ሰጥቶን የሄደው መክሊት እንድናገለግልበት የተሰጠን ነው። ከዛም ደግሞ በአገልግሎታችን ዋጋ የምናገኝ መሆናችንን የሚያስረግጥ ወንጌል ነው ዛሬ የተማርነው ማለት ነው። እንግዲህ የአባቶቻችን አምላክ እግዚአብሔር ለወዳጆቹ የሰጠውን ዋጋ ለእኛም እንዲሰጠን መልካም ፈቃዱ ይሆንልን። እግዚአብሔር ይስጥልኝ።